ሰላም ጤና ይስጥልኝ ፋስት ዴይ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ትግራይ ክልልን ወደ ዳግም ግጭት ለመክተት ሙከራ እያደረገ የሚገኘውና በሱዳን የእርስ በርስ ጦርነት ሰራዊቱን በመሸጥ በቀጥታ እየተሳተፈ የሚገኘው ህወሓት እጅ መስጠቱን ያመነበትን መግለጫ ወጥቷል። በኢትዮጵያ መከላከያ ድብደባ ተፈጽሞበት ሽንፈት የተካነበው የደብረጽዮን ቡድን በኢትዮጵያ መከላከያ ሳይሆን በሱዳን ፈጥኖ ደራሽ ኃይል የተመታው ሲል በመከላከያ የደረሰበትን ሽንፈት ለመከላከል አዲስ ካርድ ይዞ ብቅ ብሏል። ጦርነቱ እንደተጀመረ ወዲያውኑ ባወጣው መግለጫ መከላከያ ከፍተኛ አየር ጥቃት አድርሶብኛል ሲል መግለጫ ወጣው ህወሓት አሁን ደግሞ እኛም የድሮን ጥቃት ፈጽመናል ሲል ተደምጧል። ህወሓት እውነት የድሮን ጥቃት ፈጽሞ ከሆነ ከየት ያገኛቸው ድሮኖችን ተጠቀም የሚለውን እንመለከታለን። በዚህ ያላቆመው ህወሓት መካናይዝድ ጦሩን ወደ አፋር በማንቀሳቀስ ላይ እንደሚገኝ የተገለጸ ሲሆን የኤርትራ ጦር አዛዦችና የኤርትራ ሰራዊትም ወደ ትግራይ ክልል ዘልቀው መግባታቸውን ስለመሰማቱ አክለን ይዘን ቀርበናል። ላይክ እና ሼር ያደርጋችሁ አባችሁን እንድትቆዩ የጋበዝን ወደ ዝርዝሮቹ ተሻገርን። በሀገር መከላከያ ሰራዊት ጠንካራ እርምጃ ተወስዶበት ከባድ ድንጋጤ ውስጥ የሚገኘው ህወሓት ከሽራይና ውጊያ በኋላ ለሶስተኛ ጊዜ ዛሬ መግለጫ ወጥቷል። በኢትዮጵያ መከላከያ ሰራዊት የማያዳግም እርምጃ የተወሰደበት ህወሓት በኢትዮጵያ መከላከያ የደረሰበትን ሽንፈት ላለማመን የሄደበት ርቀትም አነጋጋሪ ሆኗል። ህወሓት ዛሬ ባወጣው መግለጫ መከላከያ እኔ ላይ ድል ተቀናጅቷል ማለት የሱዳን ፈጥኖ ደራሽ ኃይል ወቅቶኛል ሲልም ለሱዳን ፈጥኖ ደራሽ ኃይል እጅ መስጠቱን ይፋ አድርጓል። በፌዴራልና በታጣቂ ኃይሎች መካከል በደቡብ ምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት ሰራዊቱ ሙሉ በሙሉ መመታቱና የጠላት እቅድም ሳይሳካ መቅረቱን የገለጸው ህወሓት በተካሄደው ግጭት የሚቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ ሀገራት ክፍሎች እየተወሰዱ ይገኛሉ ሲሉም ገልጿል። ከጦርነቱ በኋላም ለሶስተኛ ጊዜ መግለጫ የወጣው ህወሓት ለቀጣይ ውጊያም ራሱን ማዘጋጀቱን በመግለጫው ይፋ አድርጓል። በወልቃይት ሁመራና ሽራይና አካባቢዎች አዲስ ወታደራዊ ግጭት ካጋጠመ በኋላ ህወሓት በተከታታይ ቀን መግለጫ እያወጣ ይገኛል። ቀዳሚ ዕለት በተነሳው ግጭትም አርሚ ሰባ የተባለ የህወሓት ታጣቂዎች በቦታው በሚገኝ የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎችም በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕም በመከላከያ ቁጥጥር ስር መዋሉ ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው ወታደራዊ እንቅስቃሴና ከካምፖቹ መያዝ ጋር ተያይዞ በሁለቱ ወገኖች በኩል የሚወጡ መግለጫዎች አካባቢ ላይ ያለውን ውጥረት የሚያንጸባርቁ ናቸው። ይህ በእንዲህ እንዳለ መከላከያ ከፍተኛ የአየር ጥቃት አድርሶብኛል ሲል ገልጾ የነበረው ህወሓት አሁን ደግሞ እኛም ድሮን ጥቃት ፈጽመናል ሲልም አስታውቋል። የትህነግ ቡድን ቅዳሜ ማልዳ 12 ሰዓት ገደማ በሽራይና በኩል የከፈተው ጥቃትም አስመልክቶ በተወሰደ መልሶ ማጥቃትም ቡድኑ ላይ ከፍተኛ ኪሳራ መድረሱ መገለጹ ይታወሳል። ታዲያ በቅዳሜ ሌሊት ውጊያም ድሮን እና ጸረ ሚሳይሎችን ታጥቂያለሁ ሲል የነበረው ህወሓት በድሮን በተወሰደበት ከፍተኛ ድብደባም በአጭር ደቂቃዎች ውስጥ የጦር አባላቱ ላይ እና ከፍተኛ መሳሪያዎቹ ላይ ከባድ ውድመት እንደደረሰበትም ይታወቃል። በዚህ የተደናገጠው ህወሓትም በጦርነት ወቅት እሱም ድሮን መጠቀሙን በፕሮፓጋንዳ ልሳኖቹ በኩል እየገለጸ ይገኛል። ጽምዶ በሚል ከሱዳን መንግስት ከአልቡርሃን ጋር ጥምረት የፈጠረው የደብረጽዮን ቡድን ከሱዳን ጋር ባለው ትብብር ምክንያትም ድሮን ሊኖረው እንደሚችል የሚገመት ሲሆን ነገር ግን ከፕሮፓጋንዳ ልሳኖቹ ውጭ እስካሁን ድረስ ህወሓትን በይፋ ድሮን መጠቀሙን ባወጣቸው ተከታታይ መግለጫዎችም ሆነ በሌላ አልገለጸም። በተመሳሳይ በኢትዮጵያ መከላከያ ሰራዊት በኩልም ህወሓት በውጊያ ወቅት ድሮን ስለመጠቀም አለመጠቀሙ ምንም የተባለ ነገር የለም። ነገር ግን ህወሓት አዳዲስ መረጃዎችን ለማሳጨት በሚጠቀምባቸው ሚዲያዎች የሚዲያ ፕሮፓጋንዲስቶች በኩል በአሳቸው መረጃ መሰረት የህወሓት ጦር ለመጀመሪያ ጊዜ በመከላከያ ሰራዊት ላይ የድሮን እርምጃ እንደወሰደና ድሮኖቹም ከአልቡርሃን የተገኙ እንደሆኑ እየገለጹ ይገኛሉ። ህወሓት ከአልቡርሃን ጋር በፈረመው ስምምነት መሰረትም የህወሓት ጦር በሱዳን የእርስ በርስ ጦርነት ላይ በስፋት እየተሳተፈ እንደሚገኝ የሚታወቅ ሲሆን በሱዳን ጦርነት የተሳተፉ የህወሓት ጦር በኢትዮጵያ ላይ ጥቃት ሲከፍትም የአልቡርሃን መንግስት ለህወሓት የድሮን እገዛ እንደሚያደርግለትም የዚሁ የህወሓት የቅርብ ሰዎች እየገለጹ ይገኛሉ። የሱዳን መንግስት ኢትዮጵያ ለጀነራል መሐመድ ዳንጋሎን ቡድን የጦር ድጋፍ ታደርጋለች፣ በቤንሻንጉል ጉሙዝም የስልጠና ማዕከል ገንብታለች በማለት በተደጋጋሚ እንደሚከስ ይታወቃል። ይህ የሚያጋኘን ሲል ለከረመው ጀነራል አልቡርሃን ጥሩ አጋጣሚ ነው የሚሉት አንዳንድ የፖለቲካ ተንታኞች የህወሓት ጦር የድሮን ድጋፍ ከአልቡርሃን ጦር ሊያገኝ እንደሚችልም ግምታቸውን እያስቀመጡ ይገኛሉ። በሽራይና በተካሄደው ጦርነት የህወሓት ጦር የደረሰበትን ከባድ ምት መቋቋም አቅቶት አካባቢውን ለቆ መሸሹ የተገለጸ ሲሆን በህወሓት ቁጥጥር ስር የነበረው ሽራይና ወታደራዊ ካምፕን በመከላከያ ቁጥጥር ስር መዋሉ በሱዳን አጎራባች ቦታዎች ላይ ውጥረት ማንገሱ የተገለጸ ነው። ላለፉት 6 ዓመታት የትህነግ ዋና ማዘዣ ምሽግ ሆኖ ሲያገለግል የነበረው የሽራይና ወታደራዊ ካምፕም ከጦርነቱ በኋላ ሙሉ በሙሉ በሀገር መከላከያ ሰራዊትና በተከዜ ዘብ ኃይሎች ቁጥጥር ስር መዋሉን ምንጮቹ ገልጸዋል። የስትራቴጂካዊ ካምፕ በመከላከያ እጅ መውደቁም ተከትሎም
በሱዳን ጦር ተይዘው በሚገኙ አጎራባች የኢትዮጵያ ድንበር ይዞታዎች ላይ ከፍተኛ ወታደራዊ ውጥረት ማንገሱም ታውቋል። በአየርና በእግረኛ ሰራዊት በተደገፈ የተቀናጀ ማጥቃት እርምጃም በተካሄደበት በዚህ ውጊያም በትነግ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉም በስፋት ተገልጿል። በተጨማሪም ቡድኑ ወደ ቀጠናዊ ተጨማሪ ሰውና የቁስ ኃይል ለማስገባት ያደረገው ሙከራም በሰራዊቱ ሙሉ በሙሉ መክሸፉን ከአካባቢው የተገኙ መረጃዎች ያመለክታሉ። ከቦታው የተገኙ ታማኝ መረጃ ምንጮች እንደሚሉት ከሆነም በግንባሩ በተወሰደው ሰቅጣጭ እርምጃም የታጣቂ ቡድኑ የሰውና የቁስ አቅም መመታት የተቻለ ሲሆን ከ195 በላይ የተገኙ ታጣቂዎች የተገደሉ ሲሆን ከ176 በላይ የሚሆን ደግሞ ከባድና ቀላል የቁስል ጉዳት አስተናግደዋል ብለዋል። በተጨማሪም 121 ታጣቂዎችና አንድ የኮርኔል ማዕረግ ያለው አንድ የሻለቃ አመራር እጃቸውን መስጠታቸውን ተከትሎ ወደ ባከር ማሰልጠኛ ተወስደው በቁጥጥር ስር መዋላቸው ተመላክቷል። ከ450 በላይ ክላሽንኮቭ፣ በርካታ ብሬኖች፣ ድሽቃዎች፣ አርፒጂ ስናይፐሮች፣ ሞርተሮች፣ ሮኬቶችና ከ8 በላይ መጋኛ ሬዲዮዎች በመከላከያ ሰራዊት መማረካቸውም ተነግሯል። በፓትሮል ላይ የተጠመዱ ዙ 23 መሳሪያዎችም፣ ወታደራዊ ሎጂስቲክስ ተሽከርካሪዎች እንዲሁም በትራክተር ይደረጉ የነበሩ እንቅስቃሴዎች እንዲወድሙ መደረጋቸውም የተገለጸ ሲሆን ጄኔሬተሮችና ሌሎችም በርካታ ወታደራዊ ቁሳቁሶችም በመከላከያ ሰራዊቱ እጅ ገብተዋል ተብሏል። ወታደራዊ ምንጮች እንዳረጋገጡት የትነግ ቅጥር ታጣቂ ኃይል በተሳቢ መኪና ተጭኖ ከጀበል ሙያ ከተማ አቅራቢያ ተነስቶ ጉዞውን እንደጀመረም ሲንጃ ከተማ አቅራቢያ ላይ በደረሰ ቅጽበትም አስደንጋጭ አየር ላይ ጥቃት ሰንዝሮበታል። በተወሰደበት የድሮን ጥቃትም ከ1311 የሚሆኑ የትነግ ብርጌዱ አባላት በአንድ ጊዜ ሙሉ በሙሉ ከጥቅም ውጭ መሆናቸውን ከስፍራው የተገኙ ወታደራዊ ምንጮች ያመላክታሉ። በጥቃቱ ከፍተኛ ጉዳት የደረሰበት ታጣቂዎችንም ቡድኑ አባላትን ወደ ሕክምና ተቋማት ወስዶ ከማሳከም ይልቅ የከተማዋ ነዋሪዎች የታጠቁትን የጦር መሳሪያ ሲገፉ እንደነበርም ወታደራዊ ምንጮች አክለው ገልጸዋል። ይህ በእንዲህ እንዳለም ስትራቴጂካዊ የሽራሪና ወታደራዊ ካምፕ በመከላከያ ሰራዊት ቁጥጥር ስር መዋሉን ተከትሎም በአካባቢው የነበረው ወታደራዊ ኃይል አሰላለፍን ሙሉ በሙሉ የለወጠ መሆኑን ተመላክቷል። በዚህ ምክንያት ቀደም ሲል በሱዳን ጦር ተይዘው በሚገኙ አጎራባች የኢትዮጵያ ድንበር ይዞታዎች ላይ ከፍተኛ የስጋትና የውጥረት ደመና መንገሱን የውጥረት ደመና ማንዣበቡን ያረጋገጡት ምንጮች ሁኔታውን በቅርበት ለመከታተል ወታደራዊ እንቅስቃሴዎች መጨመራቸውንም ጠቁመዋል። በተያያዘው ሌላኛው መረጃችን በሽራይና ግንባር ከባድ ኪሳራና ሽንፈትን ያስተናገደው ህወሓት ታንኮችና በተሽከርካሪዎች ላይ የተገጠሙ ዙ 23 ጸረ አውሮፕላን መድፎችን ጨምሮ ከባድ መሳሪያዎችን ወደ ራያ ግንባር እያዘዋወረ መሆኑ ታውቋል። ይህ ህወሓት አዲስ የጦርነት ግንባር ለመክፈት እንቅስቃሴ መጀመሩ የተገለጸው በሽራይና በኩል የተከፈተው ውጊያ ከከሸፈና የውጊያው ስትራቴጂካዊ ምክንያትም ይፋ ከሆነ በኋላ ነው። የህወሓት ቡድኑ ከዚህ መስመር ግጭት ለማስነሳት የፈለገው ዋነኛ ስትራቴጂካዊ ምክንያትም መታወቃቸው አንድ የቀድሞ የትህነግ አባል ለፈረንሳይ ዜና ወኪል ገለጹ። ስማቸው እንዳይገለጽ ጠየቁት የቀድሞ የትህነግ አባሉ ለዜና ወኪሉ እንደተናገሩት ቡድኑ በሽራይናና በምዕራባዊ ሰሜን ምዕራብ የትግራይ ድንበር መስመር በኩል ውጊያ ለመክፈት ያቀደው ዋነኛ ስሌቶችም ምክንያቶችም ለትህነግ የውጭ ዓለም ጋር ግንኙነት ቀጥታ የመሬት መስመር ማግኘት ወሳኝ በመሆኑ የሱዳን ድንበር አቅራቢያ የሚገኘውን ይህ መስመር ለጦር መሳሪያ፣ ነዳጅ፣ የሕክምና ቁሳቁሶችና ሌሎችም አጋዥ ሀብቶችን ማስገቢያ በር ለማግኘት ያለመ ነው ብለዋል። ከሱዳን በኩል ከሚንቀሳቀሱ የአካባቢ ሚሊሻዎችና ከሱዳን አማጺ ጦር ጋር ግንኙነት ለመፍጠር የኃይል ሽግግር ለማድረግ ጂኦፖለቲካዊ መልኩ ቅርበት መስመር በመሆኑም ጥቅም ላይ ለማዋል የተደረገ ሙከራ ነውም ብለዋል። በሱዳን ውስጥ ካለው የውስጥ ጦርነት ጋር ተያይዞም በድንበር አካባቢ ያለው ቁጥጥር መላላቱን እንደ መልካም አጋጣሚ በመጠቀም በድንበር አቅራቢያ ጠንካራ መሸሸጊያና የመደበቂያ መሰረተ ልማቶችን በመገንባት ታስቦ የተደረገ ሙከራ እንደሆነም ገልጸዋል። ድንበር አቅራቢያ የሚነሱ ግጭቶችም የጎረቤት ሀገራትን ማለትም የሱዳን ድንበር ስለሚነኩ ዓለም አቀፉ ማህበረሰብም ቀጠናዊ አካላትን ትኩረት እንደሚሰጡትና ጉዳዩም ዓለም አቀፋዊ ቅርጽ ለመስጠት የታለመ መሆኑን ጠቁሟል። በትግራይ ክልል ውስጥ ባለው የውስጥ ፖለቲካዊና ኢኮኖሚያዊ ውጥረቶች ምክንያት የሚመጣውን ቅሬታም ወደ ውጫዊ ስጋት በማዞር የታጣቂውና የህዝቡን ትኩረት ወደ አንድ ግንባር ለማሰባሰብ የተደረገ ስሌት መሆኑንም አክለዋል። ይህ በእንዲህ እንዳለ ደግሞ የጦርነት እንቅስቃሴውን ከምዕራብ ትግራይ ወደ ደቡብ ትግራይ ያደረገው ህወሓት በትናንትናው ዕለት ሐምሌ 26 ቀን በትግራይ ክልል በጉላም ክዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል እንደተደረገላቸው ተገልጿል። በአካባቢውን በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊትን በይፋ ሲጨፍር ታይቷል። ከአካባቢው የተገኙ መረጃ ምንጮች እንዳመላከቱ ከሆነም በአሁኑ ወቅት በስፍራው የድሮን አሳ እንቅስቃሴ ስለመኖሩም ተናግረዋል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ በታደምጣቸው ታተርፉባቸዋላችሁ ብለን የማረጥናችሁ ዕለታዊ መረጃዎቻችን እስከ ማዳመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።